ሰላም ጤና ይስጥልን ውድ የሰማዕቱ ቲቪ ተከታታዮች እንደምንሰነበታችሁ። ዛሬ የምንነጋገረው ሁለት በጣም የተለመዱና ብዙዎቻችንን የሚያሰቃዩ የህመም አይነቶች ነው። እነርሱም ራስ ህመምና የወገብ ህመም ናቸው። እነዚህ ህመሞች የቀን ተቀን እንቅስቃሴያችንን በእጅጉ የሚገቱና የህይወት ጥራታችንን የሚቀንሱ ናቸው። ታዲያ ለምን ይከሰታሉ? ዋና ዋና መንስኤዎቻቸውስ ምንድናቸውና እንዴት ልንቋቋማቸው ወይም ልንከላከላቸው እንችላለን የሚለውን አብረን እንመለከታለን። እንግዲያውስ ሙሉውን መረጃ ለማግኘት እስከ መጨረሻው ከኛ ጋር ቆዩ። ቪዲዮውን ላይክ ማድረግና ለሌሎች እንዲደርስ ሼር ማድረግ እንዳትረሱ። እንዲሁም የቻናላችን ቤተሰብ ለመሆን ሰብስክራይብ የሚለውን ቁልፍ ይጫኑ። በክፍል 1 ስለ ራስ ህመም እናያለን። ራስ ህመም የራስ ቅል አካባቢ ወይም አንገት ላይ የሚሰማ ማንኛውም አይነት ህመም ነው። ከቀላል ስሜት እስከ ከባድና የዕለት ከዕለት ተግባርን የሚያግድ ህመም ድረስ ሊለያይ ይችላል። የተለመዱ የራስ ህመም አይነቶች ዋና ዋናዎቹ 3 የራስ ህመም አይነቶች ናቸው። እነዚህንም በዝርዝር እናያቸዋለን። የመጀመሪያው ውጥረት ወይም የጭንቀት ራስ ህመም ነው። ባህሪው በጣም የተለመደ አይነት ነው። የራስ ቅልን፣ ግንባርንና አንገትን በመጨበጥ ወይም በማጥበቅ ስሜት የሚመጣ ነው። ብዙውን ጊዜ ከጭንቀት፣ ከድካም ወይም ከአይኖች መወጠር ጋር የተያያዘ ነው። ሁለተኛው ደግሞ ማይግሬን ማይግሬንና መንስኤዎች የምንላቸው ውጥረትና ጭንቀት ጡንቻዎቻችን እንዲወጠሩ በማድረግ የጭንቀት ራስ ምታት ያመጣል። የእንቅልፍ እጥረት የሰውነትን ሚዛን ስለሚያዛባ የራስ ህመም ያመጣል። የሰውነት ውሃ መሟጠጥ በቂ ውሃ ለመጠጣትም የራስ ህመም ያመጣል። የአይን ችግሮች የአይን ብርሃን መውረድ ወይም መወጠር። የምግብ አይነቶች እንደ አይብ፣ ቀይ ወይን ወይም ካፌን መብዛት ወይም መቀነስ የራስ ህመም ያመጣል። ሌሎች የጤና ችግሮች እንደ ሳይነስ ኢንፌክሽን ወይም የደም ግፊት አይነቶችም የራስ ህመም ያመጣሉ። በመቀጠል ደግሞ ስለ መፍትሄዎችና መከላከያቸው እናያለን። ከእነዚህም ውስጥ የህመም ማስታገሻ መድኃኒቶች እንደ ፓራስታሞል ወይም ኢቡፕሮፊን በመውሰድ ህመምን ማስታገስ ይቻላል። ዘናይ ማለት ዘዴዎች እንደ ማሰላሰል ወይም ጥልቅ ትንፋሽ መውሰድ ማለት ነው። በቂ እንቅልፍ መውሰድ፣ በየቀኑ ከ7 እስከ 9 ሰዓት መተኛት፣ የውሃ አቅርቦት ወይም በቂ ውሃ መጠጣት፣ የጭንቀት አስተዳደርን መቀነስ፣ ለምሳሌ መንስኤ የሚሆኑ ነገሮችን በደንብ መቀነስ። በሁለተኛ የምናየው የወገብ ህመም ነው። የወገብ ህመም ምንድን ነው? የወገብ ህመም ከአንገት ስር እስከ ዳሌ ድረስ ባለው የአከርካሪ አጥንት አካባቢ የሚሰማ ህመም ነው። አብዛኛውን ጊዜ ደግሞ በታችኛው ወገብ ላይ ሎወር ባክ ላይ ያተኩራል። የተለመዱ የወገብ ህመም አይነቶችና መንስኤዎች፣ አንደኛው የጡንቻ መወጠር ወይም ጉዳት። መንስኤ በአግባቡ ያልተከናወነ ከባድ ዕቃ ማንሳት፣ ድንገተኛ የሆነ እንቅስቃሴ ወይም ከመጠን በላይ የአካል ብቃት እንቅስቃሴ መኖር ነው። ሁለተኛው ደግሞ ደካማ አቋም። መንስኤው ለረጅም ጊዜ በአንድ ቦታ ላይ በተዛባ አኳኋን መቀመጥ ወይም መቆም ነው። ሶስተኛው የአከርካሪ አጥንት መዛባት። መንስኤው በአከርካሪ አጥንቶች መካከል ያለው ትራስ ወይም ዲስክ ከቦታው ሲንሸራተት ወይም ሲያብጥ በአቅራቢያው ባሉ ነርቮች ላይ ግፊት ሲያደርግ ነው። ይህ በጣም ከባድ ህመም ሊያስከትል ይችላል። አራተኛው ደግሞ ሳያቲክ። መንስኤው በታችኛው ወገብ ላይ ያለ ነርቭ ሲጨመቅ ህመሙ ከወገብ ተነስቶ ወደ አንድ እግር የሚወርድበት ሁኔታ ነው። አምስተኛው አርትራይተስ። መንስኤ የአከርካሪ አጥንት መገጣጠሚያዎች መቆጣት። የወገብ ህመምን የሚጨምሩ ሁኔታዎች ለምሳሌ እንደ ክብደት መጨመር በወገብና በአከርካሪ አጥንት ላይ ያለውን ጫና ይጨምራሉ። ሁለተኛው የሥራ ሁኔታ፣ ለረጅም ሰዓት መኪና መንዳት ወይም ኮምፒውተር ላይ መስራት ወይም ቆሞ የቤት ስራዎችን መስራት እንደዚህ አይነት ችግሮችን ያመጣል። ሶስተኛው እድሜ፣ ከእድሜ ጋር የአጥንቶች ጥንካሬ ስለሚቀንስ እንደዚህ አይነት ችግሮች ሊያመጣ ይችላል። አሁን ደግሞ ስለ መፍትሄዎችና መከላከያዎች እናያለን። አንደኛው ትክክለኛ አቋም ወይም ኮሬክት ፖስቸር፣ ወንበር ላይ ሲቀመጡ ጀርባውን ቀጥ አድርጎ መደገፍ። ሁለተኛው የአካል ብቃት እንቅስቃሴ እንደ መራመድና ዋና ያሉትን ማድረግ፣ በተለይ የወገብንና የሆድ ጡንቻዎችን የሚያጠነክሩ እንቅስቃሴዎችን መስራት። ሶስተኛው ሙቀት ወይም ቅዝቃዜ፣ በህመሙ ቦታ ላይ ሙቅ ውሃ የሞላበት ከረጢት ወይም ቀዝቃዛ በረዶ ማድረግ። አራተኛው ክብደት መቀነስ፣ ከመጠን በላይ የሆነ ክብደት ካለ ቀስ በቀስ መቀነስ ግዴታ ነው። አምስተኛው በትክክል ማንሳት፣ ከባድ ነገር ሲያነሱ ወገብን ሳይሆን ጉልበቶችን ማጠፍ። ስድስተኛው ፊዚዮቴራፒ፣ በሙያተኛ የሚሰጥ የአካል ብቃት እንቅስቃሴና ህክምና። ከላይ እንደተመለከታችሁት ራስ ህመም ሆነ የወገብ ህመም መነሻቸውና መፍትሄያቸው በብዙ መልኩ ከአኗኗር ዘይቤያችን ጋር የተያያዘ ነው።
ጤናማ አመጋገብ፣ በቂ እረፍትና መደበኛ የአካል ብቃት እንቅስቃሴ ሁለቱንም ህመሞች ለመከላከል ቁልፍ ሚና ይጫወታል። የህመሙ ክብደት ከጨመረ ወይም ከተደጋገመ ወዲያውኑ ሐኪምዎን ማማከር አለብዎት። ያስታውሱ፣ ከባድ ድንገተኛ ወይም ተደጋጋሚ ህመም ከተሰማው፣ ለምሳሌ ከባድ ትኩሳት ወይም የእግር መደንዘዝ ጋር ተያይዞ የሚመጣ ከሆነ የባለሙያ የጤና ምክር ማግኘት ወሳኝ ነው። ይህን ቪዲዮ ከወደዱት እባክዎ ላይክ በማድረግና ለወዳጅ ዘመዶችዎ ሼር በማድረግ ይደግፉን። ስለ ራስ ህመም ወይም ወገብ ህመም ያለዎትን ልምድ ወይም ጥያቄ ከታች በኮሜንት ቦታ ላይ ያጋሩን። መልካም ጤና እመኛለሁ። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩ።